አሁን ተሰብስቦ 130 ሚሊዮን ኢትዮጵያዊ ጂጂ ከዛሬ ጀምሮ ኢየሱስ ጌታ አይደለም ቢል ጌትነቱ ቅንጣት አላይቀንስም፣ ቅንጣት አላይጨምርም። እሱ ለዘላለም ማንም በማይቀር ብርሃን ውስጥ ከአባቱ ጋር ለብቻው ይኖር የነበረ ያለ ነው። ማንም በምድር ታሪክ ውስጥ የሃይማኖት መሪዎች ውስጥ እኔ ነኝ ብሎ አውጥቶ ያለ እግዚአብሔር ብቻ ነው። ሙሴ ሂድና ለፈርዖን ለግብፅ ፈርዖን ህዝቤን ልቀቅ ያገለግለኝ ዘንድ በጣም ነው ጥቅስ ሞዶ ባይ ያገለግለኝ ዘንድ ህዝቤን ልቀቅ ብለዋል እግዚአብሔር አለ። ከዛ ሙሴ ዝም ብሎ መሄድ አልፈልግም። ታገች ማን ነው የላከ ካሉኝ ማን ይመጣል? ያህዌ ነው በላቸው። ያህዌ ማን ያለና የነበረ እኔ ነኝ። ወደዚህም ወደዛም እግዚአብሔር ነው። ማንም እንደዚህ ተብሎ የሚጠራ የለም። በአዲስ ኪዳን ኢየሱስ ይህንኑ ደግሞታል። ከአብርሃም በፊት ነበርኩ አላቸው ተሰብስበው። አንተ 50 ዓመት ያልሞላ ሰው ከአብርሃም በፊት ነበርኩ ትላለህ አሉ። ያስ ከአብርሃም በፊት ነበሩ ሲላቸው እንደውም አብርሃም ቀኔ ላይ ናፈረስ እኛ የአብርሃም ዘር ነን ሲሉት እናንተ የአብርሃም ዘር አይደላችሁ ከአባታችሁ ከዲያብሎስ ናችሁ። ምክንያቱም ከአብርሃም ዘር ብትሆኑ እኔን ትቀበሉ ነበር፣ የላከኝን ትቀበሉ ነበር። አብርሃም ቀኔ ላይ ናፈቀ፣ እናንተ ግን አለ ኢየሱስ ከዲያብሎስ ናችሁ። ኢየሱስ ጌታ ነው። እኔ ጂጂ ከባድ እሳት ላይ ነው የመጣሽው። የሆነ ነገር እየነገርኳቸው ነበር። ኢየሱስን ዝም ብዬ ኢየሱስ ደስ ይላል። ጂጂ በጣም ደስ ይላል። ለመሰለሽ ዓለም ምን ያህል ጨካኝ መሆኗ የምታውቂው ኢየሱስን የመሰለ ጄኒውን፣ ኢየሱስን የመሰለ ሃምብል፣ ኢየሱስን የመሰለ ድሃ አደጎች ጋር የሚቆም ሰው የናቃቸው ማህበረሰብ ያገለላቸው ጸሐፍትና ፈሪሳውያን የተጸየፏቸው ሰዎች ጋር ነው ጽድቁን ሰጥቶ ኃጢአታቸውን ተቀብሎ የሞተ ኢየሱስ ጋር ምን ይዘን ነው የመጣችሁት? እናንተ ኢትዮጵያ ውስጥ ያላችሁ ክርስቲያኖች ምንም ኃጢአት ብቻ ነው ይዘን የመጣነው። ባይዘው እስካትና እኔ ኢየሱስ ጋር ነው ኃጢአት ይዘን ነው። ኢየሱስ ኃጢአታችንን ተቀበለና መስቀል ላይ ወጣ። ከዛ የእርሱ ጽድቅ ሰጠንና ጻድቅ ሆነን በሱ ስራ ተቆጠረልን እንጂ እኔ አብ እንዲያየኝ አባን ከና ለመዳን ያወጣው ምንም ነገር አላረኩም። እግዚአብሔር በሚያውቅ ኢየሱስ ራሱ ነው ስራዬን ዘርፎ የጨረሰው። እና ለምዶ ብታብደው እንደዚህ ነው ገርሞኝ መዳኔ አንቡሱ ጴንጤ ከመዳኑ ወጥቶ ሌላ ነገር ላይ ነው። እኔ መዳኔ ላይ መቆየት እንዴት ዳሙ እንዴት የዘላለም ሕይወት ተሰጠ? አይገርምም? ወይኔ ማለት ያለበት ክርስቲያን ከሰኞ እስከ ዓርብ መዳኑ ላይ ነው። ኦፍኮርስ ምድር ላይ ስንኖር ጥሩ ነው። የምድር ላይ ስንኖር እግዚአብሔር የሚባርከን ነገር አለ። ባይባርከንም በእውነት እግዚአብሔር ይሰጣል ባይሰጥም ብሎ መኖር ለነፍስ ጥሩ ነው። እና ጂጂን ኢየሱስ ምን ያህል ይወዳታል ብሎ አንድ ሰው እዚህ ቢጠይቀኝ ኢየሱስ እንዴት ይወድሻል መሰለሽ? መጀመሪያ ሳታውቂው በፊት ይወድሻል፣ ካወቅሽ በኋላ ይወድሻል። መጽሐፍ ሲናገር ኤፌሶን ምዕራፍ 2 ከቁጥር 1 ላይ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙት በነበራችሁ ጊዜ አለ። እኔና አንቺ ማለት ነው ሙት ነበር ድሮ። ራሽ ምን እንደሚታቀለ ቁጥር 4 ላይ አንዳንዶቻችሁ አለና ከፍጥረታችሁ የቁጣ ልጆች ነበራችሁ አለ። ከፍጥረት የቁጣ ልጅ ማለት ነው ልክ ያልሆነ ፍጥሩ ማለት ነው። ሲጀመርም አለ ትክክል አልነበራችሁም። ምክንያቱም ጳውሎስ ኤፌሶን ቤተክርስቲያን ተክሎ ተመልሶ ከሆነ ጊዜ በኋላ ሲመጣ ቸርች ውስጥ ምን ተጀመረ መሰለሽ? ኤፌሶን ቸርች ውስጥ ቀና ማለት ተጀመረ። እኔ ይገርምሃል ጌታ በሰጠኝ ሲኮፈሱ ጳውሎስ ካች እናንተ አላው እንዳትኮፈሱ በበደላችሁና በኃጢአታችሁ ሙታን ነበራችሁ። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ምን ሰጠን? ሕይወት። እግዚአብሔር የምን ሀብታም ነው? ሁሌ ነው ለጂጂ ምላቴን ነገር የምሕረት ሀብታም ነው። ነፍ ምሕረት አለው። መች ለትውልድ ሁሉ የሚበቃ እስኬ ለዘላለም ምንጣፍ በዩ ቤታችሁ ምንጣፍ አላ ሶስታችሁ ምንጣፍ አለ ቤታችሁ። ምንጣፍ ላይ ቆማችሁ የሆነ ሰው ቢጎትት ምንጣፉን ትወድቃላችሁ። ታች መሬቱን ነው የምታገኙት። አየ የእግዚአብሔር ምሕረት አሁን እንደ ምንጣፍ ነው የሚያገለግለን። እግዚአብሔር የሳበ ቀን ምሕረቱን አንድ ሰው 9 ቢሊዮን አፈር ምድሪቱ ላይ የሚሞላ ምሕረቱ ላይ ቆመን ነው ያለው ነው ባይዘይ በሰላም ወጥተን የገባ ነው። ፐርፌክት ስለሆነ አይደለም። እግዚአብሔር ቸር ስለሆነ፣ እግዚአብሔር ደግ ስለሆነ፣ እግዚአብሔር ማሪ ስለሆነ፣ እግዚአብሔር ዝም ብሎ አይደለም የወደደን። በጣም መውደዱን የገለጠው አንድ ልጅ ነበረው። ኖ አንድ ልጅ አልኩኝ፣ አንድያ ልጅ ነበረው። እንደውም አብርሃም ነው አንድ ልጅ ያለው፣ ሌላ ወልዷል። ከአጋርም ከሌላ ቦታ ወልዷል። ባይዘራ እኛ አንድ ልጅ አለን ነው የምንለው። እግዚአብሔር አንድያ ምትክ የሌለውን አንድ ልጁን ከጉያው ላክ። ማንን ሊያድን? እኔን እንዳልክ የሚባል ጸዳ ያለ ኃጢአተኛ ግብር ከፋይ ኃጢአተኛ ነበርኩ። ጌታ ይባርከኝ በእውነት ግብር ከፍዬ ለኃጢአቴ የሆነ ክፍል እስካት የሚባል ጂጂን ለማዳን 9 ቢሊዮን ህዝብ ለማዳን አንፈልግም አሉት እኮ እንዴ ጂጂ ኢየሱስ እኮ 11 አድናቂ ነበረው። ማንም አይፈልገውም ነበር እኮ
11 ሰው ብቻ ነው ኢየሱስን የተከተለው። 11ዱስ ፋይናሊ ጠፉ። እሱን ለምንድን ነው ዓለም ያላሸበሸበችው? ለኢየሱስ ከዓለም ጋር ተቃራኒ ነው። ለዓለም እሱ ጀርባውን ሰጥቶ ነው የመጣው። አየሽ፣ መስቀል አሸከሙት። ይህን የመሰለ ጄኒን ሰው ማንም አልተቀበለውም። ማንም መጽሐፍ ሲናገር እናየውም ዘንድ ደምግባት የለውም ማለት መሰለሽ? ስለ መልክ አይደለም የሚያወራው። ሌላኛው ፓርቱ ወሬ ጀምረሽ አታስጨርሽም። አንፌቨርድ ነው ማለት ነው። አሁን ኢየሱስ ማለት ይሄ የተናቀ የሚል ቃል አለ ለኢየሱስ። አንቺ አሁን እኔ ጂጂ ሰከንድ ሊንቀሽ ብሞክር አማርኛ ትንሽ እንትን ብል ረዳታ ከላይ ብሎ የምትዩ ኢየሱስን የተናቀ ይለዋል መጽሐፍ። ከሰውም የተጠላ ይለዋል። የሕማም ሰው ይልና ደዌን የሚያውቅ ጂሰስ እንዲሁ እኮ ነው ያዳነን። ዝም ብለው እወዳቸዋለሁ አይደለም ያለን። ይሄን ሁሉ መከራ ተቀበል። ኢየሱስ ሲኖር የንጉሥ ስርዓት አይደለም የኖረው። ኦርዲነሪ አይሁዳዊ ነው ባይዘው። ኦርዲነሪ ሲታይ ምንም ጌታ አይመስልም። ባህር ላይ ተራምዶ በንጋታው ባህር ላይ ተራምዶ እኮ ባህር ላይ ወክ ያደረገ ይመጣ። በንጋታው እንቅልፉን ተኝቷል። አሬ እናንተ አምላክ እንቅልፉን ይተኛል ይሉታል። ለዘላለም አንተ የሚጠብቅ አይተኛም የተባለ አምላክ እንቅልፉን ተኛ ታንኳ ውስጥ። ይሄ በጣም የሚገርመኝ እስራኤል ለሚጠብቅ አይተኛም ያዕቆብን የሚጣ አንቀላፋም ነው ብለው መጽሐፍ። ተኛ የዘላለም አምላክ እኛን ለማዳን የሄደበት ርቀት ጂጂ እና ይህን ሁሉ ሴክሪፋይ ኢየሱስ ለምን ከፈለ? መሞት አምሮት ኖ ሰው መሆን እንደሚመስል ሊያሳየ በጭራሽ። የኢየሱስ ውርደት የጀመረው መስቀል ላይ አይደለም ጂጂ። የኢየሱስ ውርደት የጀመረው ሰው መሆኑ ላይ ነው። አምላክ ሰው ሆነ። የፈጠረው ዓለም ላይ የፈጠረውን ስጋ ለብሶ መጣ። ሰማይን ያለመንጠልጠያ ያቆመ መጣ። ለክብሩ፣ ለንግስናው፣ ለቅድስናው ማብራሪያ የሌለት አምላክ ከኃጢአተኛ ጋር ተገኘ። ከቀሬ አንቺ ከዘማውያን መሃል፣ ከጋለሞታዎች መሃል፣ ከቀራጮች መሃል ቁጭ ይላል። እንዴት ማን እንደሆነ ቢያውቅ ኖሮ ከእነሱ ጋር ይቀመጡ። የሃይማኖት ሰው ታውቂያለሽ፣ ራሱን ጻድቅ አድርጎ ነው የሚያስበው። በጓዳውን ኃጢአት የሚሰሩ ሃይማኖተኛ ጻድቅ አድርጎ ራሳቸውን ያስቡና ማን እንደሆነ ቢያውቅ ኖሮ ከእነዚህ ጋር አይቀመጥም ሲሉ ድምፁን ከፍ ያደርጋል። እኔ አባቴ ልብ ያውቅ አይደለ ኢየሱስ መድኃኒት የሚያስፈልገው ይላቸዋል። አቤት ለበሽተኛ ነው። በሽተኞች ነበርን። ገብተዋል። በሽታችን የኩላሊት የጨጓራ ምናምን አይደለም። ኃጢአት የሚባል ከእግዚአብሔር ክብር ያጎደለን ነቀርሳ ማንም ሊያላቅቀው ያልቻለ ደማችን ውስጥ ተጣብቆ የቆየ በአዳም ምክንያት ዘር ማንዘራችንን ያጠቃ ኃጢአት የሚባል በሽታ በኢየሱስ ደም ጠራ። ኃጢአት ላያገኘን በልጁ በኢየሱስ ክርስቶስ ደም አመንን። በደሙ በኩል አሻግረን ሰማይ መግባት ሆነልን። ክብር ላዳነን ይሁን፣ ክብር ለወደደን ይሁን። እንደ ኢየሱስ ማንም አይወደኝም። ማንም ጂጂን እንደ ኢየሱስ ማንም አይወዳትም። ባይዘ ማንም ካፈቀረኝ በላይ ከሞተልኝ በላይ ለሰከንድ ሽርፍራፊ ማንም አይወደኝም። ማንም ኢየሱስ ክርስቶስ ብቻውን ለዘላለም ጌታ ነው እና ጂጂን በጣም ነው መወዳት። ስካት ባይዘው በጣም ለጂጂ ትልቅ ሪስፔክት አለ። በጣም ሺዝ ካይንድ ኦፍ እና እንደምታያት አይደለችም። በጣም ቦርቧራ ነች። ሰው ሲጎዳ ቀድማ መሳስካች ነው የምትለው እና ይሄ እንትን አይደለችም። በጣም ነው መወዳት። እኔ በእውነት እኔ በብዙ ነገር አይቻታለሁ እና ሺዝ ላይክ ይሄ ቲክቶክ ላይ እንዳለ እንትን አይደለም። አሁን አይ ቲንክ ይመስለኛል ይሄ የእናትነቱም ለሰው የማዘንም ስፍስፍ የማለቱም ነገር ሞር እየጨመረላት መጣ መሰለኝ። በተለይ ቲክቶከር አንድ ነገር ሆነ ፊት ለፊት ከች ብትለው ለምንድን ነው ጌታ በጣም ነው የምትገርመኝ። የተቀዳችበት ምንጭ ሰው ይወዳል። የምሬ ነው። አሁን አንዳንድ ሰው ጂጂ ለምንድነው እንዳልክ የሚሰድቡን መልሰህ ማትሰድበው ይሉኛል አለ። ስድብ አጥቻ አይደለም እኔ ጂጂ እኔ ሳወራ ምላሴ ከጥርሴ ጋር አይጋጭ። አማርኛ አልፎርሽም። ያለማቋረጥ ነው የምትሳደበው። ስትሳደብ ለምንድነው አሁን ማትሳደበው ስል ለካ የተቀዳውበት ምንጭ ቦርናጌን ያደረኩበት እርሱ ስድብ አያውቅም ኢየሱስ። እና ኢየሱስም መለሰላቸው የሚል ጥቅስ የለም፣ ሰደባቸው የሚል ጥቅስ የለም። ሶ የኢየሱስ ተከታይ ከሆንክ ከህይወቱ ህይወት አይደል የምትካፈለው፣ ከዋና ከመንፈስ አይደል የምትወለደው። ስለዚህ ምንጭ ስድብ አያውቅም፣ ምንጭ እርግማን አያውቅም፣ ምንጭ ጠላቶችን ይወዳል፣ ምንጭ ለሚወጉት የሞተ ነው፣ ምንጭ